አርሰናል ባለፉት 24 እና 48 ሰዓታት እጅግ በጣም አስደናቂ የሚባል የዝውውር ጉዳዮችን በተመለከተ ጠንከር ያሉ ጉዳዮችን የተመለከትንበት እንገኛለን። ከበርካታ የአውሮፓ ትላልቅ ከሚባሉ ተጫዋቾች ጋር ስሙ ተያይዞ ነው የተነሳ የሚገኘው። አሁን ደግሞ ኤቨርቼ ኤዜን ከክሪስታል ፓላስ ማስፈረም እንደሚፈልግ ተሰምቷል። ራሱ ሮድሪጎ ከሪያል ማድሪድ የልቀቁኝ ጥያቄ ማቅረቡም ጭምር ነው የተረጋገጠው። ከዛ ባለፈ ቪክተር ጊዮኬሬዥ የመጨረሻውን ውሳኔ ይፋ አድርጓል። ሌዊስ ስኬሊ ደግሞ በአርሰናል የ5 ዓመታት ኮንትራት ፈርሟል። በጋራ በሚኖረን ቆይታ እነዚህን ጉዳዮች እያነሳሳን ቆይታን እናደርጋለን። ከአርሰናል ዝውውሮች ጋር ተያይዞ ቀዳሚ ጉዳያችን የሚሆነው የኤቨርቼ ኤዜን ጉዳይ ይሆናል። በእንግሊዝ ፕሪሚየር ሊግ በጣም ጥሩ ከሚባሉ የመስመር የአጥቂ ስፍራ ተጫዋቾች መካከል አንዱ ነው። አሁን በዚህ ክሪስታል ፓላስ ትላልቅ በሚባሉ የአውሮፓ ቡድኖችም ጭምር ከሚፈለጉ ተጫዋቾች መካከል አንዱ እንደሆነ የሚታወቅ ነው። ራሱ አርሰናል የተጫዋቹ ፈላጊ መሆኑንም ጭምር ነው የተገለጸ የሚገኘው። አንዱ እንደምታወቁት በአርሰናል በኩል በዚህኛው ውድድር ዓመት በርካታ የመስመር የአጥቂ ስፍራ ተጫዋቾችን ከሚፈልጉ ክለቦች መካከል አንዱ መሆኑን በተደጋጋሚ በአርሰናል በኩል ሲገለጽ እንደነበረ የተሰማ ጉዳይ ነው። ከነዛ መካከል እንደነ ኒኮ ዊሊያምስ ለረጅም ጊዜያቶች የሮድሪጎ ፈላጊም ጭምር በመሆን በአርሰናል በኩል ስንሰማቸው የነበሩት ሩመሮች አሁን ላይ መፍትሄ ወደ ማግኘት የመጡም ይመስላሉ። በጣም አስደናቂ የሚባል ይመስላል። እንደምታውቁት ትላንትናም ባጋራናችሁ መረጃ ክሪስቲያን ኖርጋርድ ወደ አርሰናል ለመምጣት ከስምምነት ላይ ከደረሰ በኋላ ነው እንግዲህ አርሰናል በፍጥነት ዝውውሮችን ለማጠናቀቅ የአጠቃላይ የአርሰናል ቦርድ ወይንም አመራሮች ውሳኔ ያስተላለፉት። ታዲያ በዚህኛው የውድድር ዓመት በጣም ጥሩ ጊዜን ካስመለከቱን ጨዋቾች መካከል አንዱ በእንግሊዝ ፕሪሚየር ሊግ ምናልባትም በማጥቃት ሂደት ላይ ቡድኑን በጣም ያግዛሉ ተብለው ከሚጠበቁ እጅግ ድንቅ ከሚባሉ የመስመር አጥቂ ስፍራ ተጫዋቾች መካከል አንዱ ነው። በእርግጥ ትላልቅ በሚባሉ የአውሮፓ ቡድኖች እንደመፈለጉ መጠን በክሪስታል ፓላስ ለረጅም ጊዜ ይቆያሉ ተብለው ከማይጠበቁ ተጫዋቾች መካከል አንዱ ነው። ምክንያቱም ተጫዋቹ ያሳለፈ የሚገኘው ጊዜ የበርካታ ክለቦችን ትኩረት የሚስብ መሆኑን በደንብ ብዙዎቻችን መመስከር የምንችልለት ተጫዋች እንደነበር ባሳለፍነው የውድድር ዓመት የተመለከትነው ተጫዋች በጣም ድንቅ በመሆኑ ምክንያት ከዚህ ክለብ ጋር የሚለያይበት የውድድር ዓመት ሊሆን እንደሚችል ይጠበቃል። ትላልቆቹ እንደነ ማንቸስተር ሲቲ በአንዳንድ ወቅቶች ከዚህ ተጫዋች ጋር ተያይዘው ስማቸው ሲነሳ ነበር። አሁን 26 ዓመቱ ላይ ይገኛል። ማርኬት ቫሊዩስ ከ50 ሚሊዮን ፓውንድ የሚጠጋ ገንዘብ ክሪስታል ፓላስ ለተጫዋቹ ይፈልጋል። በተቾቹ በቻንስ ክሬሽን ከዛ ባለፈ በሚሞክራቸው ሙከራዎቹ የአንድ ለአንድ ግንኙነቶችን በማሸነፍ በመከላከል ዞን ላይ በተደጋጋሚ በመገኘት የጎል ተሳትፎ በማድረግ በፕሪሚየር ሊጉ ከሚገኙ ተጫዋቾች መካከል አንዱ ሆኖ በደንብ እንመለከተዋለን። የሌፍት ዊንገር ሆኖ ማገልገል ይችላል። ቲፒካል የቀኝ እግር ተጫዋች በመሆኑ ምክንያት አታኪንግ ሚድፊልደር ወይንም የአጥቂ አማካይ ሆኖ እንዲሁም እንደ 9 ቁጥር ስፍራ ተጫዋች በመሆን በእነዚህ 3 ሚናዎች ላይ መጫወት የሚያስችል ኳሊቲ አለው። እንደምታስታውሱት በዚህኛው 2024/25 የውድድር ዓመት ኤፍ ኤ ካፕን ከቡድኑ ጋር አሳክቷል። 34 ጨዋታዎችን አከናውኗል። እንግዲህ ባሳለፍነው የውድድር ዓመት በ16 ጎሎች ላይ በቀጥታ ተሳትፎ አድርጓል። 8 ጎሎችን ሲያስቆጥር 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች መሆኑን በደንብ ተመልክተናል። እንዲሁም በክሪስታል ፓላስ ከነበሩት ቆይታዎች አንጻር ከተመለከት ነው ከ2021 የውድድር ዓመት ጀምሮ ባለፉት 5 ዓመታት የዚህ ቡድን ቁልፍ ከሚባሉ ተጫዋቾች መካከል አንዱ ሆኖ የተመለከትነው እንገኛለን። እንደነ ኪፓር ከዛ ባለፈ ዋይ ኮምቤ እንዲሁም ራሱ ኪፓር ቆይታዎች የነበሩት ነው። በእንግሊዝ ብሔራዊ ቡድንም ጭምር ተመልክተነዋል። ከ21 ዓመት በታች ከ20 ዓመት በታች እና በዋናው ብሔራዊ ቡድን ከ2023 ጀምሮ ምንም እንኳን ጥቂት የሚባሉ ጨዋታዎችን ብቻ ማከናወን ቢችልም ግን በእነዚህ ሁሉ ጨዋታዎች ላይ ከተመለከትናቸው ተጫዋቾች መካከል አንዱ ነው። አሁን አርሰናል ከሾርት ሊስቶቹ ውስጥ ወደ ክለቡ ሊያመጣቸው ከሚፈልጋቸው የመስመር አጥቂ ስፍራ ተጫዋቾች መካከል አንዱ መሆኑን ነው ይፋ ያደረገው። በዝውውሩ ሂደቱ ላይ የሚሳካላቸው ከሆነ ይሄኛውን ተጫዋች ወደ ክለባቸው የማምጣት እድል እንዳለ ነው የተነገረ የሚገኘው። ሌላኛው ጉዳይ የሚሆነው ከአርሰናል ጋር ተያይዞ በዚህ ሰዓት ላይ
ቫሌንሲያውን የተከላካይ ስፍራ ተጫዋች ክሪስቲያን ሞስኬራን ማስፈረም እንደሚፈልግ ነው እንግዲህ በአርሰናል በኩል እየወጡ የሚገኙ መረጃዎች የሚጠቁሙት። አርሰናል ምን ነካስ ብላለ እንግዲህ ባለፉት 24 ሰዓታት ውስጥ እጅግ በጣም አስደናቂ የሚባል ለብዙዎች ተጨባጭ የሆኑ የዝውውር መረጃዎችንም ጭምር እያስመለከተን ይገኛል። በክለቡ በኩል እየወጡ የሚገኙ መረጃዎች እንደሚጠቁሙት ይህንን ተጫዋች በአርሰናል በኩል ማግኘት የሚችሉ ከሆነ የዊሊያም ሳሊባ እና የጋብሪኤል ማጋሌዥን ትክክለኛ ተተኪ ማግኘት እንደሚችልም ጭምር ነው እየተገለጸ የሚገኘው። ገና 20 ዓመቱ ላይ ይገኛል ተጫዋቹ፣ በጣም ወጣት የሚባል ነው። በእርግጥ እንደነ ቶሚያስ ያሉ ተጫዋች በቦታው ላይ መጫወት የሚያስችል ተጫዋቾች አሏቸው። ግን ደግሞ ባሳለፍነው ውድድር ዓመት እንደተመለከት ነው ከጉዳት ጋር ተያይዞ ተጫዋቹ ብዙ የመጫወትን እድል እንዳላገኘ ይታወቃልና አሁን በሰሜን ለንደኑ ክለብ አርሰናል ይፈልጋል ማለት ነው የተጫዋች። እንዲሁም አርሰናል በጣም በጥቂት ሰዓታቶች ውስጥ የዚህን ተጫዋች ዝውውር ያጠናቃል ተብሎ ነው የሚጠበቀው። ባሳለፍነው የውድድር ዓመት በስፔን ላሊጋ ከተደረጉ 38 ጨዋታዎች በ37ቱ ተሳትፏል እና ተሳትፏል ብቻ አይደለም፣ በ37ቱ ጨዋታዎች 90 ደቂቃዎችን ተጫውቷል። በጣም አስደናቂ ይመስላል። 90 ደቂቃዎችን በ37 ጨዋታዎች ማለት ኦልሞስት እያንዳንዱን ጨዋታ አከናውኗል ማለት ይቻላል። በቡድን ውስጥ 90 የሚጠጉ ጨዋታዎችን አድርጓል እንግዲህ በስካሁኑ ቆይታ። ከዛ ባለፈ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተስፋ ከሚጣልባቸው ስፔናዊ የቀኝ ስፍራ የተከላካይ ስፍራ ተጫዋቾች መካከል አንዱ ነው። ሴንተር ባክ ሆኖ እንዲሁም ደግሞ በቀኝ በኩል ከሚጫወቱ ተጫዋቾች መካከል አንዱ ሆኖም ጭምር ነው እየተገለጸ የሚገኘው። አርሰናል ይህንንም ዝውውር ለማጠናቀቅ የሚያስፈልጉት ጥቂት ሰዓታቶች ብቻ ናቸው ተብሏል። እንደነ ዴቪድ ኦርንስቴን እንዲሁም ደግሞ የአርሰናል ጸሐፊ ከሆኑ ጋዜጦች መካከል ጄምስ ማክኒኮላስ ነው እነዚህን መረጃዎች ያጋሩት። በፊዚካሊ ተጫዋቹ በጣም አግሬሲቭ ከሚባሉ ከዛ ባለፈ ደግሞ በጣም ጎበዝ የሚባል የሊንካፕ ተጫዋችም ጭምር እንደሆነ ይነገርለታል። አርሰናል በእርግጥ ቀደም ሲልም ሲገለጹ እንደነበረው እንደነ ዲን ሂውችሰን ከበርንማውዝ ማስፈረም ይፈልግ ነበር። ይሄኛው ዝውውር አልተሳካላቸውም። እንዲሁም ሜሎስ ኬርኬዥንም ጭምር በተመሳሳይ እና አሁን ግን በቡድኑ በኩል ይህንን ተጫዋች ለማምጣት ነው እንግዲህ በአርሰናል በኩል ከክለቡ ጋር ንግግሮችን እያደረገ የሚገኘው። ምናልባት በጥቂት ቀናቶች ውስጥ ይሄኛው ዝውውር ይጠናቀቃል ተብሎ ነው የሚጠበቀው። አርሰናል በተለይም ተከላካዩ ስፍራ ላይ ከየትኛውም የእንግሊዝ ፕሪሚየር ሊግ በላይ መፎካከር የሚያስችለው ኳሊቲ ያለው ስብስብም ጭምር ስለመያዙ በደንብ መናገር እንችላለን ከተመለከትነው የቡድኑ ጥራት አንጻር። አሁን ግን አርሰናል ይህንን ተጫዋች ማምጣት የሚችልበት እድሉ እጅግ በጣም ሰፊ ሆኗል። ከ2023/24 የውድድር ዓመት ጀምሮ በርካታ ደቂቃዎችን በቫሌንሲያ መጫወት ከቻሉ ተጫዋቾች መካከል አንዱ ነው። 6394 ደቂቃዎችን ተጫውቷል። በቀደም ሲል እንዳልነው በቀኝ በኩል መጫወት የሚችል ነው። አሊያም በ4 ቁጥር ቦታ ላይ ማለት ነው። በ4-4-2 የጨዋታ መንገድ ላይ በጣም ጥሩ ከሚባሉ ራይት ባኮች ውስጥ አንዱ ሆኖ የሚነሳ ነው። እንግዲህ ባሳለፍነው የውድድር ዓመት የሚያቀብላቸው ኳሶች 91.2 በመቶ ስኬታማ ነበሩ። በዩሮ ከስፔን ብሔራዊ ቡድን ከ21 ዓመት በታች ስብስብ ጋር በጋራም ጭምር ቆይታን አድርጓልና እያደረጉም ከሚገኝ ተጫዋቾች መካከል አንዱ ነው። አርሰናል ይህንን ተጫዋች ከቫሌንሲያ ለማስፈረም ከስምምነት ላይ ስለመድረሱም ጭምር የተገለጸ የሚገኘው። ከ12 ዓመቱ ጀምሮ ነው እንግዲህ ሞስኬራ በቫሌንሲያ ቆይታ እያደረገ የሚገኘው ከአካዳሚ ጀምሮ። አሁን በአርሰናል ከሚፈለጉ ተጫዋቾች መካከል አንዱ ነው። በቅርቡም ወደዚህ ክለብ ይመጣሉ ተብለው ከሚጠበቁት ውስጥ አንዱ ነው። ከዚህኛው ባሻገር የሃሌንድ አካዳሚ ውጤት የሆነው ማይለስ ሌዊስ ስኬሊ በአርሰናል ለሚቀጥሉት 5 ዓመታት ለመቆየት ፊርማውን አኑሯል። እንግዲህ ቀደም ሲል እንዳጋራናቸውም ጭምር በአርሰናል ቤት ውስጥ 49 ቁጥር ከዛ በኋላ 39 ቁጥርን በመልበስ የሚታወቀው ይሄው በጣም ምርጥ የሚባለው የቡድኑ የተከላካይ ስፍራ ተጫዋች አሁን በአርሰናል ለረጅም ጊዜ የሚያቆየውን ኮንትራት መፈረሙም ጭምር ነው የተረጋገጠው። ያ ከማንቸስተር ሲቲ 2 እኩል ከተጠናቀቀ ጨዋታ ጊዜ ጀምሮ በአርሰናል ቡድን ውስጥ በቋሚነት የመሰለፍን እድል ያገኘው ይሄ ወጣቱ ተጫዋች በተለይም እንደነ ኢታን ንዋኔሪ ከዛ ባለፈ ዱዲዚያክ ከዛ ባለፈ እንደነ ሆንሪ ፍራንሲስ ራሱ ሌዊስ ስኬሊ ጆቨር ባሉበት ኦሊያድ ማይሃንድም የተሰኙ ተጫዋቾች ባሉበት
የአካዳሚ ውጤት ተጫዋቾች ውስጥ ነጥሮ መውጣት ከቻሉ ተጫዋቾች መካከል አንዱ ሆኖ ነው እንግዲህ በቡድን ውስጥ እየተመለከትነው የምንገኘው። ቀጣይ በአርሰናል ቤት ውስጥ ያብባሉ ተብለው ከሚጠበቁት ውስጥ አንዱ ነው። በእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ዓለም ዋንጫ ማጣሪያ ውስጥም ከተመለከትናቸው ተጫዋቾች መካከል አንዱ ነው። በእንግሊዝ ብሔራዊ ቡድንም ጭምር በአሰልጣኝ ቶማስ ቱኸል ጥሪ እንደቀረበለትም የሚታወቅ ነው። በ17 ዓመቱ ጀምሮ ነው እንግዲህ በአርሰናል የመጫወትን እድል ማግኘት የቻለው። አሁን እድሜው 18 ዓመት ማለፉን ተከትሎ በአርሰናል የረጅም ጊዜ ኮንትራት መቀበል የሚችልበት የእድሜ እርከን ላይ መገኘቱን ተከትሎ በአርሰናል አዲስ ኮንትራት ፈርመዋል። እጅግ በጣም ደስተኛ መሆኑንም ጭምር ነው በተጫዋቹ በኩል የተገለጸው። ስለዚህ አርሰናል የረጅም ጊዜ የቡድኑ ወጣቱን ተጫዋች ለማቆየት ኮንትራት ማስፈረሙን ነው የተረጋገጠው። ሪያል ማድሪድ የዚህ ተጫዋች ፈላጊ ነበር። እርግጥ ነው ተጫዋቾች ከምርጥ ብቃታቸው ባሻገር ከሚፈርሙዋቸውን ኮንትራቶች ውጪ ባሉት ቆይታዎቻቸው እንደ ሪያል ማድሪድ ያሉ ክለቦች ባይፈልጓቸው እጅግ በጣም አስገራሚ ሊሆን ይችላል። ከዛ ባለፈ ግን የዚህኛው ተጫዋች በአርሰናል ቤት ውስጥ ኮንትራቱን ለማኖር ኮንትራቱን መፈረሙንም ተከትሎ አርሰናል እጅግ በጣም ደስተኛ እንደሆነም ጭምር ተሰምቷል። በእርግጥ ከሚኬል አርቴታ ጋር ያላቸው ቅርበት እጅግ በጣም መልካም ነው ተብሏል በዚህ ተጫዋች በኩል። አሁን ግን አርሰናል የወሳኙን ተጫዋች ኮንትራት ማኖሩንም ጭምር ነው የተረጋገጠው። ይሄኛውን በቀጣይ እንመለከታለን። አርሰናል በዝውውሩ ሂደቱ ላይ ስማቸው ተይዞ ሲነሱ ከነበሩ ተጫዋቾች መካከል ቪክተር ጊዮኬሬዥ ጉዳይ ነው። አርሰናል ትኩረቱን አድርጎ እየሰራ የሚገኘው በተለይ በፊት መስመር ተጫዋቾች ዙሪያ ቤንጃሚን ሴስኮ መሆኑን ተከትሎ ቪክተር ጊዮኬሬዥ አሁን ላይ መልሶ ፊቱን ወደ ሩበን አሞሪሙ ማንቸስተር ዩናይትድ ማዞሩን የተገለጸው። ይሄኛው ዝውውር ግን በዚህኛው የተጫዋች የዝውውር መስኮት በጣም አሰልቺ ከሚባሉ የዝውውር መረጃዎች ውስጥ አንዱ ሳይሆን አይቀርም። አሁን ላይ ግን ተጫዋቹ መልሶ ወደ ዩናይትድ የመሄድ ፍላጎት ማሳየቱን ጭምር ነው የተመለከትነው። ከዛ ባለፈ ጆሬል ካቶ ከአያክስ አምስተርዳም ማስፈረም ይፈልጋል ብለናቸዋል። ከዛ ባለፈ የሪያል ማድሪዱ የመስመር አጥቂ ስፍራ ተጫዋች ሮድሪጎ ደግሞ ሪያል ማድሪድን ልቀቁኝ የሚል ጥያቄ አቅርበዋል። ይሄ መሆኑን ተከትሎ ለማድሪድ በጣም ቅርብ የሆኑ የጋዜጦች እንደነ ማርካ ማለት ነው በይፋ እንደገለጹት ከሆነ አሁንም የሮድሪጎ ሁነኛ ፈላጊ የሆነው የአውሮፓ ቡድን አርሰናል ነው ሲሉ መረጃዎቹን አውጥተዋል። እንዲሁም በአርሰናል በኩል በፓሪስ ሰን ዠርሜን የተጫወተ የሚገኘው በባየር ሚኒክ በሊቨርፑል የሚፈለገው ባርኮላም ጭምር ብራድሊ ባርኮላን ሌላው ፍላጎታቸው እንደሆነም ጭምር ይገለጻል። በቀዳሚነት ግን 77 ሚሊዮን ፓውንድ የሚጠጋ ገንዘብ የሚገመተው ብራዚላዊው ቀደም ሲል ያጋራናቸው የቡድኑ የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎን ማስፈረም ይፈልጋሉ የተባለው። አርሰናል ግን ባለፉት 24 እና 48 ሰዓታት እጅግ የሚደንቅና የሚያስደንቅ የተጫዋች የዝውውር መስኮትን በተመለከተ ከሩመር ያለፈ የዝውውር መረጃዎች ላይ ጠንከር ብሎ እየተመለከት ነው እንገኛለን። የአንድሪያ ቤርታ ኤፌክት ባለፉት ጥቂት ቀናቶች ውስጥ እየተመለከት ነው ማለት እንችላለን።